ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ሰላምታችንን እናቀርባለን። ዛሬ ልዩ እንግዳ ይዘን ቀርበናል። ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር የቀድሞ የአብይ አህመድ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የአማራ ክልል ፕሬዝዳንትም ሆነው ሰርተዋል። በበርካታ ክልላዊና የፌደራል መንግስት ስልጣን ውስጥ በበርካታ ኃላፊነቶች የሰሩ ናቸው። ዛሬ እንግዳችን ናቸው። በአማራ ዓለም አቀፍ ትብብር ከፍተኛ አማካሪ በመሆንም አሁን በአሁን ሰዓት እያገለገሉ ይገኛሉ። በኢትዮጵያ ወቅታዊ ሁኔታ በአጠቃላይ በትብብሩም ዙሪያ ብዙ ነገሮችን አንስተን እንወያያለን። ከኛ ጋር እንድትቆዩ እንጋብዛለን። መልካም ጊዜ። ጤና ይስጥልን ዶክተር ገዱ አንዳርጋቸው እንደምን ሰነበቱ? እግዚአብሔር ይመስገን። እንዴት ሰነበትክ አቶ መሳይ? ደህና ነህ? በጣም ነው ማመሰግነው። እውነት እርስዎ እንደዚህ ሲቀርቡ ብዙ ጥያቄዎች ይኖራሉ። በግልም ተመልካችም የሚኖረው ጥያቄ እንዳለ እገነዘባለሁ። ያለፈውን ነገር አሁን ብዙም ይጠቅመናል ብዬ አይደለም በዝርዝር አሁን ከዛ የከፉ ችግሮች ፈጠው መጥተዋል። እውነት ለመናገር አሁን ላይ ማን ምን አደረገ የሚለው ነው በብዙዎቻችን ዘንድ ሚዛን ላይ ተቀምጦ መመዘን ያለበት። በታሪክም የሚያስጠይቀው በተለይ አሁን ላይ ኢትዮጵያ እንደዚህ አይነት ከፍተኛ የህልውና አደጋ በተጋረጠባት ጊዜ ማን ምን ወሰነ፣ ማን ከማን ጋር ቆመ የሚለው ነው ነገም ለፍርድ የሚያመቸውና ዛሬ ላይ ያለን ቁመናችን የበለጠ ነገ በታሪክ የሚያስጠይቀን ይሆናል። ለማንኛውም ለውጡ መጣ። አሁን ሁልጊዜ የሚቆረቅረኝን ጥያቄ ላነሳ ነው ዶክተር ገዱ። ለውጡ መጣ። እንግዲህ የነበረውን ሁኔታ እናስታውሳለን፣ በቅርበትም ስለነበርን ማለት ከታሪኩ ጋር። በተለይም ደግሞ አሁን በስልጣን ላይ ያለው ጠቅላይ ሚኒስትሩ አብይ አህመድ ከነስሙም የማይታወቅ ነበር። እንግዲህ መጋቢት ላይ ነው ቤተ መንግስት የገባው። ወደ የካቲት ጥር አካባቢ አብይ አህመድ ማን እንደሆነም ማናችንም አናቅም። እናንተ ውስጥ እዛ በፓርቲ ደረጃ ልታውቁት ትችላላችሁ። ድንገት ነው መሰስ ብሎ መጋቢት ላይ ኢትዮጵያ ጠቅላይ ሚኒስትር ሆኖ የመጣው። እንዴት ነው ያ ነገር የሆነው? እንግዲህ እንደምንሰማው በአዴን በወቅቱ ጠንካራ ከኢህአዴግ አባል ድርጅቶች ከህወሓት ቀጥሎ ጠንካራ ቁመና ነበረው። ህወሓትንም በመጋፈጥ ከህወሓት ጋርም ፍጥጫ ውስጥ በመግባት በየስብሰባው ስለ ብዙ ነገሮች አጀንዳዎች ከፍተኛ ክርክር የምታደርጉ ጠንካራ ቁመና የነበራችሁ የባዴን ሰዎች ነበራችሁ። ነገር ግን ለውጡ ሲመጣ ኦህዴዶች ከበላይ ሆነው ሁሉን ነገር የተቆጣጠሩበት ታሪክ ብዙ ጊዜ እንቆቅልሽ ይሆንብኛል። እና አብይ አህመድ የራሳቸው ቨርዥን አላቸው፣ የራሳቸው የሚገልጹበት መንገድ አለ። የዛን ጊዜ ሌላ ታሪክም እየፈጠሩ እንዴት ወደ ስልጣን እንደመጡ ይናገራሉ። ግን እናንተ በቦታው ነበራችሁና ምንድነው የተፈጠረው? አብይ እንዴት ይሄን ሁሉ ነገር አልፎ ከላይ አናት ላይ ሊወጣ ቻለ? እንግዲህ እሱ ብዙ ፕሮሰስ ሊኖረው ይችላል፣ የሚታወቅም አይታወቅም። ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር። በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር። ሶስተኛ ደግሞ ለውጥ መምጣት አለበት የሚል ሆኖ ነገር ግን ደግሞ በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የመፈለግ አቅጣጫ ነበር። አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር። ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ያገባናል የሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድነው ያ ፍትጊያ በኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመርህ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ በአንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩ በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ
ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎችና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፈ አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻ ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይህንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። እርግጥ እኔም በተጠይቀ ብዙ አንተዋወቅም ከዛ በፊት አብዛኞቻችን አብይን አናውቀው። በቅርብ ግን የሚያውቁት ሰዎች ደግሞ ይሄ ሰው አገር ያጠፋል የሚል ሐሳብ ይዘው ተሟግተዋል። በዛው ይሄ ሰው አገር ያጠፋል ብለው ቦልድ በሆነ መንገድ የተከራከሩ ሰዎች ነበሩ። እንደ ዶክተር ገዱ መቼ ነው ያወቁት እርስዎ አብይን? እንደው ወደኋላ መለስ ብለው እንደኛ የካቲት ላይ ነው ያወቁት? ከዛ በፊት ያውቁታል ማለት በተወሰነ ፊዚካሊ ዝም ብዬ አውቀዋለሁ ከዛ በፊት። ነገር ግን ፖለቲካ አቋሙን ውስጡ ማንነቱን በደንብ አላውቀውም። በደንብ የሚያውቁ ሰዎች ክርክር አድርገው ነበር። ነገር ግን ቅድም ያልኩህ የጥላቻ ፖለቲካ አንዱ የሚያቀርበውን ሐሳብ ሌላው ሚዛናዊ ሆኖ በጥሞና ለመመልከት እድል የሚሰጥ ሁኔታ አልነበረም። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሂደው እንጂ ይሄኛው ተወግዶ ሌላ ማን ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አለ። ስለዚህ ያንን የነበረ የጥላቻ ፖለቲካ በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። እሱ በራሱ ማለት ነው የወጣው፣ እኛን ወደ ስልጣን ያመጣ ነው። ነገር ግን እልህ ነበር። መቼም ከፊት ከነበረው የተሻለ እንጂ የባሰ ይመጣል ብለን ያሰብነው ነገር አልነበረም። እንደገና ደግሞ ወደኋላ የተገነዘብኩት ፉሊ ሌላ ኢህአዴግን አፍርሶ ሌላ የሚያስብና ኢህአዴግን ሪፎርም የሚያደርግ ኃይል የነበረ ቢሆንም እንኳን ይሄ በስሜት ለተዋጠው ኃይል በደንብ አድርጎ በማገናዘብ ትላልነበረም በሂደትም በኢህአዴግም ውስጥ በብአዴንም ውስጥ በራሱ የጎንዮሽ ፍትጊያ እያደገ መጣ። የጎንዮሽ መጠላለፍ፣ አለመደማመጥ ሄዶ ሁላችንንም ያጠፋ አገርን ሊያጠፋ የሚያስችል ሁኔታ ወይም ደግሞ አገርን ሊያጠፋ ለሚችል ሰው እድሉን እንዲያገኝ አደረግነው ማለት ነው። የፍትጊያ የስሜት የጥላቻ እና እርስ በርስ ያለመደማመጥ ሁኔታ እየተፈጠረ እየሰፋ ሲሄድ አንተ የምትለውን እኔ አልሰማም ወይም ደግሞ በጥርጣሬ ነው የምመለከተው። ስለዚህ እነዚህ ሁሉ ተዳምረው
በኢህአዴግ ውስጥ የአመራር ለውጥ ሲደረግ እድሉን ወዳልሆኑ ሰዎች እጅ ገባ ስልጣኑ ማለት ነው። ዶክተር ገዱ እንግዲህ በአንዳንድ የኦህዴድ ሰዎች እንደዚሁም በነጀዋርም የሚነሳ ነገር አለ። አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምጽ እያጣ እዛ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻክሮች ምክንያት በኦህዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው በአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው። አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት አቶ መለስ ዜናዊ ከነ ስዬ አብርሃ ጋር በነበረው ፍትጊያ በአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጠለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት? እንግዲህ ብዙ ነገሮች ሲባሉ ሰማለሁ፣ ማናውቃቸውም የምናውቃቸው። አብይን ኦህዴድ ያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት ብአዴን ታደገው የሚለው የተሳሳተ ሐሳብ ነው። ከፋክት አኳያም ችግር ያለበት ምንድነው የነበረው? ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ ስለነበርክ ሁሉም አዲስ ዘመን መጣ ብሎ የተለየ ስሜት ፈጥሮ ነበር። የኢትዮጵያ ትራንስፎርሜሽን መጣ። እውነቱ ለመናገር እኔም አንዱ ተስፋ ካሳደሩት ሰዎች ውስጥ ነበር። አብዛኛው የብአዴን ሁሉም አመራሮች በዚህ ረገድ ወደኋላ አንዳንዶቹ የተላሱ መጡ እንጂ በወቅቱ በተፈጠረው ይሄኛው የለውጥ ብአዴንን ማለት አብይን እንዲናደርገው ሳይሆን ዘንድ የነበረው አብይን እኮ የለውጥ ሙሴ አድርጎ ነው ህዝቡ፣ ዲያስፖራውም፣ የአገር ቤቱ፣ የተማረውም ያልተማረው የነበረው በዛ ስሜት ውስጥ የተለየ ሁኔታ ነበረ ብለህ አትወስድም። እዛ የለውጥ ኃይል ከተባለው እንደውም ማን የለውጥ ኃይል ብሎ የለውጥ ኃይል የሚለውን ስያሜ ለማግኘት ይሽቀዳደም እንደሆነ እንጂ ይሄኛው አካሄድ አደናቃፊ ነው ብሎ ይሄኛው ይስተካከል ያለ ኃይል አልነበረም። በሂደት ነገሮቹ ከዛ የጫጉላ ሽር ከሚመስለው እንቅስቃሴ እየወጣ ሲሄድ ህብረተሰቡ የሚያነሳቸው ጥያቄዎች አልተመለሱም። ይልቁንም ሌሎች ተጨማሪ ችግሮች እየተፈጠሩ መጡ። እንደገና ደግሞ በውስጣችንም የተለያየ አመለካከት በነገሮች ላይ ያለን አስተያየት እየተለወጠ የተለያየ መጣ። ምን መጣ? ይሄ መስተካከል አለበት። በውስጥ የሚታየው በብልጽግና ውስጥ ማለት በኢህአዴግ ውስጥ የሚታየው እንግዲህ ስቲል ኢህአዴግ ነው በዛ ወቅት የነበረው። ኢህአዴግ ውስጥ ያለው ችግር እየተባባሰ የመጣበት ሁኔታ ተፈጠረ። እንግዲህ ቅራኔዎች በዛ ውስጥ መልሰው እየመጡ እየሰፉ እያደጉ የሄዱበት ሁኔታ ተፈጠረ። ያው ጠቅላይ ሚኒስትሩ የሚበላውን ይበል